ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። አይኤፍኤስ በሚል ተከታታይ የማቀርብላችሁ 95ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ዲሴምበር 6 ነው። ትላንትና ይገርማችኋል 3 ቪዲዮ ሰርቼ እንግዲህ 95፣ 96፣ 97 ብዬ ኮምፒውተሩ ክራሽ አረገ። ባክ ዊዝ ማይ ፎን ክራሽ አረገ ማለት ዊንዶውስ አፕዴት አደርገዋለሁ ብዬ ሳምቲንግ ብላ ብላ ሪከቨር ለማድረግ ሞከርኩ፣ አልተሳካም። ስለዚህ ክራሽ አረገ እና ስለዚህ ያው ለእናንተ አታዩትም ላይክ ነው። ለእኔ ግን ያው እንግዲህ እንደገና እየሰራሁት ነው ማለት ነው 95ኛው 96ኛውን እና ይሄን 94ኛው ላይ የዚህኛውን የፊገር 413ን እንትን እያየን ነው የጨረስነው። ምንድን ነው የሚባለው ሌጀንዱን ወይም ደግሞ የመግለጫ የቴብሉን መግለጫ እያየን ነው የጨረስነው። እንግዲህ ጀስት ሪካፕ ለማድረግ እና ስለምን ነበር የሚለውን ነገር ለማንሳት እንግዲህ ያለንበት ምዕራፍ 4 ንዑስ ርዕስ 2 ነው ያለነው። ምዕራፍ 4 ንዑስ ርዕስ 2 ውስጥ ነው ያለነው። እንግዲህ ምዕራፉ በጠቅላላ ምንድን ነው ካላችሁ ወይንም ሪካፕ ለማድረግ ያክል ወይንም እንደገና ለማስታወስ ያክል ምዕራፉ እንግዲህ ዋናው እንትኑ ከጥልቁ ሙሉ ከወረቀቱ የሚያወራው ጠቅላላ ሪፖርቱ የሚያወራው ምንድነው? ለምንድነው የኢትዮጵያ ታክስ ቱ ጂዲፒ ሬሾ የቀነሰው ነው። ለምን ቀነሰ? የኢትዮጵያ መንግስት ከኢኮኖሚው አንጻር የሚሰበስበው ጂዲፒ ልክ በጣም እንደናጠጡት እንደ አረብ ሀገራት ወይ እንዴት ልበላችሁ በተፈጥሮ ሀብት በጣም ናጠው፣ ስለዚህ ግብር እንደማይሰበስቡት ሀገራት ነው። መደበኛ ማለት አሁን ሪሶርስ ኢንቴንሲቭ አይደለም የኛ ኢኮኖሚ አይደለም። ማዕድን አውጥቶ ነዳጅ አውጥቶ እንደዛ በመሸጥ የሚኖር ኢኮኖሚ አይደለም። በጣም ዝቅተኛ ነው። ትክክለኛው እንዲያውም ለዛን 7% ነው የሚባለው፣ ማለት ከ7% በታች ነው። እንደዚህ አይነት የታክስ ቱ ጂዲፒ ሬሾ ያለው ከፍተኛ የተፈጥሮ ሀብት ምናምን ባላቸው ሀገራት ነው እንጂ እንደ ኢትዮጵያ ባሉ ሀገራት አይደለም። ሳብሳሃራ አፍሪካ በታች እንኳን ካሉት ሀገሮች አንጻር በጣም ዝቅተኛ ነው የኢትዮጵያ ነው። እና ያለበት ስንት ነው ነው? ላይክ ነው ኦፊሻል የሚነገረው 7.5 ነው ቢባልም ለምሳሌ አሁን 2022 2023 አካባቢ በፈረንጆቹ አቆጣጠር ግን 6.8 ይመስላል ምናምን የሚባልበት ነው። ስለዚህ ለምን ያ ሆነ ብሎ ያንን ሳይንሳዊ ገለጻ ሳይንሳዊ ትንተና ለማግኘት ነው ማለት ነው የጠቅላላ ወረቀቱ ሀሳብ። እና ያን በማድረግ ውስጥ ምንድን ነው አሁን እያደረጉ ያሉት? ለምን እያንዳንዱን ታክስ አውጥተን በዝርዝር አናየውም? ለምሳሌ ቫት ለምን ቀነሰ? ስንት አይነት ቫት አለ? ኢምፖርት ቫት አለ፣ ላይክ ነው ፌዴራል ዶሜስቲክ ቫት አለ፣ በየክልል ደረጃ የሚሰበሰብ ቫት አለ፣ ተመላሽ ቫት አለ፣ ወዘተ። እነዚህ ዊዝሆልዲንግ ቫት አለ። እነዚህን ነገሮች በርብረን እንያቸውና ኬት ነው የመጣው ብለን ከቫት አኳያ ከዛ ደግሞ ቀጥለን ደግሞ ከኢምፖርት አኳያ ኢምፖርት ሲገባ እቃ አሁን ያለንበት የ4.2 ማለት ምዕራፍ 4 ንዑስ ርዕስ 2 ከውጭ እቃ በሚገባበት ጊዜ የሚከፈለው ቀረጥና ሰርታክስ የሚባል አለ። እነሱ ቀንሰዋል። ለምንድነው የቀነሱት ብለው እሱን ፋይንድ አውት ለማድረግ እየፈለጉ ነው ማለት ነው። እና እንግዲህ ባረጉት ምርመራ ስለዚህ የቫቱን ከዚህ በፊት አይተነዋል ማለት ነው። ይህ አሁን ያለንበት 4.2 ወይም ምዕራፍ 4 ንዑስ ርዕስ 2 የሚለው ምንድን ነው? ነው ለምንድነው የቀነሰው ነው እንትኑ ማለት ነው። ነው ታውቃላችሁ ሀሳቤ ወደ ስማቸው ራሱ ይጠፋብኛል። ከስተም ዲዩቲው እና እንትኑ ማለት ነው ከስተም ዲዩቲው እና ሰርታክሱ ማለት ነው። ሰርታክስ አንድ ዕቃ ከውጭ ሲገባ እነዚህ ሁለቱ ለምን ቀነሱ ነው። ስለዚህ ከስተም ዲዩቲው እና ሰርታክሱ ለምን ቀነሱ? ምክንያቱም በአብዛኛው ኢምፖርት ሲደረግ የሚከፈሉት እነዚህ ናቸው። ሌሎች ነገሮች ቢኖሩም ለምሳሌ ኤክሳይስ ይኖራል፣ ቫት ይኖራል፣ ዊዝሆልዲንግ ኢንካም ይኖራል፣ ሶሻል ሰርቪስ ሌቪ የሚባል አለ፣ ወዘተ የተለያዩ አይነት
እቃ ከውጭ ወደ ሀገር ውስጥ ሲገባ የሚጣሉ ግብሮች አሉ። ነገር ግን በአብዛኛው የሚጣሉት እነዛ ኮንዲሽናል ናቸው ነው። ቫትም ደግሞ ከዛ ጋር ትሪት ተደርጓል ማለት ነው። ላይ ከቫት ጋር ኢምፖርት ቫት ተብሎ ለብቻው ትሪት ተደርጓል። ስለዚህ ሞስት ኢምፖርታንት የኢምፖርት የገቢ ግብር የገቢ የንግድ ማለት ነው ኢምፖርት ማለት ነው። የገቢ ንግድ ስል ኢምፖርት ላይ ሁለቱ ኢምፖርታንት የሆኑት እነዚህ ናቸው ነው። ከስተም ዲዩቲ የሚባለው ቀረጥ በተለምዶ ሳይሆን እኛ በአማርኛ ቀረጥ ነው የምንለው። ሰርታክስ ያው ስም የለውም ሰርታክስ ነው በአማርኛም። ለምን ቀነሱ ነው እንግዲህ ሪሰርች ሲያደርጉ ማለት ውስጥ ገብተው አሁን የተፈለገው በዝርዝር ለማየት ነው ነገሩን ነው። እንደዛ ገብተው ሲያዩ የመንግስት ኢንቨስትመንት ስለቀነሰ ነው የቀነሰው የሚል ነገር ነው ማለት ነው። የመንግስት ኢንቨስትመንት ስለቀነሰ ነው የቀነሰው እና የመንግስት ኢንቨስትመንት ደግሞ በዋናነት በካፒታል እዚህ ጋር አሁን ይሄ ግራፉ የሚያሳየው ማለት ነው። ይሄ ግራፉ ይሄ አረንጓዴውና ፐርፕሉ አረንጓዴው ካፒታል ጉድስ የሚባሉት ናቸው። ነው ካፒታል ጉድስ የሚባሉት ናቸው። ካፒታል ጉድስ የሚባሉት ናቸው። ይሄ ፐርፕል ምንድን ነው? ነው በርገንዲ ዋሬቨር ነው ነው ይሄ ከለር ነው። ይሄ ደግሞ ኢንዱስትሪያል ኢንፑትስ የሚባሉት ናቸው ነው። ኢንዱስትሪያል ኢንፑትስ የሚባሉት ናቸው። ኢንዱስትሪያል ኢንፑትስ የሚባሉት ናቸው እና ካፒታል ጉድስ እና ኢንዱስትሪያል ኢንፑትስ ናቸው የቀነሱት። ካፒታል ጉድስ ማለት እንግዲህ የተለያዩ አይነት ናቸው ማለት ማሽነሪዎች፣ ቦይለሮች፣ በአጠቃላይ የተለያዩ ኢንዱስትሪዎች ከፍተኛ ነው አምራች አካላት አገልግሎት ማለት ምርት ለማምረት ወይም አገልግሎት ለመስጠት የሚጠቀሙባቸው መሳሪያዎች ማለት ነው እና መንግስት እነዛ ማለት በአብዛኛው መንግስት ዴቨሎፕመንታል ስለነበረ ልማታዊ ስለነበረ እንደዚህ አይነት ትልልቅ እቃዎችን ነበር የሚያስገባው። ከዛም ጋር አብሮ እነዚህ እንትኖች እነዚህ ትልልቅ ማሽነሪዎች ግብአት አላቸው እና ግብአታቸውም ቀንሷል ነው ግብአታቸውም ቀንሷል። ስለዚህ ከ2016 አንስቶ እስከ 2023 እንደምታዩት እንግዲህ ከፍተኛ ቅናሽ ነው ያለው። ከ8.5 በላይ ነበር የነበሩት። ለምሳሌ ከጂዲፒው አኳያ ፐርሰንቴጅ ኦፍ ጂዲፒ ነው በዚህ ይሄ ቁሙን ስታዩት ከጂዲፒው አኳያ 8.5 8.6 7 ምናምን የሚሆን የጂዲፒውን ነበር የነበራቸው ነው እና ቀንሰው ለምሳሌ ነው እነዚህ ካፒታል ጉድስ የሚባሉት ወርዶ 2 ደርሷል ነው። ለምሳሌ ይሄ ኢንዱስትሪያል ኢንፑትስ ግን ቢያንስ 4 ደርሷል ነው። ግን ብታዩት ከ50% በላይ ነው የቀነሰው ኢንዱስትሪያል ኢንፑትሱ ራሱ ማለት ነው። ካፒታል ጉድስ የሚባለው ደግሞ በጣም ከፍተኛ ነው የቀነሰው እና ስለዚህ በዋናነት ከመንግስት ኢንቨስትመንት ጋር የሚያያዝ ነገር ነው ቅናሹ ማለት ነው። ከመንግስት ኢንቨስትመንት ጋር የመንግስት ኢንቨስትመንት በመቀነሱ መንግስት በካፒታል ጉድስ ላይ ያለውን ኢንቨስትመንት በመቀነሱ የመጣ ነው። ስለዚህ ከስተምስ ዲቲው እና ሰርታክሱ የቀነሰው ከዛ ነው ለማለት ነው ማለት ነው። ሌሎቹ እንግዲህ ይሄን ስታዩት አሁን ፊውል ኤንድ ሉብሪካንትስ ነው የሚለው እንግዲህ የነዳጅ፣ የዘይቶች፣ የግሪስ ምናምን እነሱ ናቸው። እነዚህ ነው ይሄኛው ሌሎች ናቸው። አረንጓዴው ምን ነበረ? ይሄ ደመቅ ያለው አረንጓዴ ሳይሆን ያ ኮንሱመር ጉድስ ሌሎቹ የፍጆታ አይተሞች ናቸው። ይሄኛው ማለት ነው ይሄኛው የተለመዱት የፍጆታ አይተሞች ናቸው እነሱ ናቸው ነው እና ሁሉም ቀንሰዋል ነው። ሁሉም እንደምታዩት እንግዲህ ከሞላ ጎደል ከመነሻቸው ብታዩ ሌሎች የሚባሉት ማለት ነው ዲስ አር አዘርስ ባለበት ነው ያለው ማለት ትችላላችሁ። ትንሽ ቀንሶ ግን ተመልሶ እዚህ ጋር መጥቶ ቆሟል ነው። ይሄ ፊውልስ ኤንድ ሉብሪካንትስ የሚለው ሲነሳ 3 አካባቢ ነው የነበረው። አሁን ከ2 በታች ነው። ዋቴቨር ዳት ለምሳሌ 1.8 ይሁን 1.7 ይሁን ዋቴቨር ከ2 በታች ነው ላይክ ነው። እኔ ይገርሞኛል እሱ እንዴት የነዳጅና ምናምን በጣም ቀንሷል ነው ኢምፖርት እሱ ነው። አረንጓዴው ደግሞ ኮንሱመር ጉድስ ናቸው ለፍጆታ የሚውሉ እቃዎች ማለት ለፍጆታ እንግዲህ አሁን ኮሞዲቲ የፍጆታና የፍጆታ ያልሆነ የሚለያየው በምንድን ነው? የፍጆታው በቃ ላይክ ነው
ፋይናል ዴስቲኔሽን ነው። ለምሳሌ መኪና ከተገዛ ሰውየው ሊነዳው ነው የሚገዛው እንጂ በመኪናው ለምሳሌ ህዝብ አጓጉዞበት ቢዝነስ ሰርተው ምናምን የሆነ ትርፍ ለማምጣት ምናምን በሚል እሳቤ አይደለም ማለት ነው። ስለዚህ ኮንሱመር ጉድሶቹም ወጣ ገባ ነው፣ ግን ከተነሱበት አንጻር ስታዩት አሁን ለምሳሌ 3.8 ምናምን ይመስላል። እዚህ ጋር ነው የምላችሁ 3.8 አሁን ያለበት ስታተስ ስታዩት ኦልሞስት 2 ነው ያለው ነው 1.8 ምናምን የቀነሰ ነው የሚመስለው ነው። ስለዚህ ቀንሷል ነው። በአጠቃላይ ስታዩት በሀገሪቱ በዋናነት ይሄ እንደዚህ ከፍላችሁ ብታደረጉት ከዚህ በላይ ያለው በዋናነት ካፒታል ኢንቨስትመንት የሚባሉት ናቸው በጣም የቀነሱት ማለት ነው። ካፒታል ኢንቨስትመንት የሚባሉት ማሽነሪ ማስገባትና ማሽነሪ የተለያዩ ነው ማሽነሪ ያልኩት እንጂ ማሽነሪ ብቻ ላይሆን ይችላል። ብቻ ትልልቅ እንትኖች ናቸው ለምርት የሚያገለግሉ ካፒታል ኢንቨስትመንት የሚባሉ ነገሮች ናቸው። ኮምፒውተር ምናምን ሊጨምር ይችላል እና ለነሱ ደግሞ ግብአት የሚሆኑ ነገሮች ናቸው አብረው በእነሱ አንጻር ሲታይ ከፍተኛ የመንግስት የኢምፖርት ቅናሽ ስላለ ነው እንግዲህ። ስለዚህ ከላይ ያለው ሪዝን ማለት ምን ማለት ነው እንግዲህ ከላይ ማለት ከላይ ያለው ምክንያት ለምንድን ነው ከስተምስ እና በሀገሪቱ ከስተምስ ዲቲ እና ከስተም ዲቲ እና ፕላስ ነው ሰርታክስ የቀነሰው ከተባለ አሁን እንዳያችሁት በሀገሪቱ በጠቅላላ የኢምፖርት እንትን ከ2016 እስከ 2022-23 ምናምን አካባቢ ድረስ በጠቅላላ ኢምፖርት የሚባለው ነገር በሀገሪቱ በሁሉም መስክ ቀንሷል። ነገር ግን በዋናነት ደግሞ ትልቅ የከስተምስ ዲዩቲ ወይም የቀረጥና የሰርታክስ ምንጭ የነበሩት እነዚህ ካፒታል ኢንቨስትመንት እና ኢንዱስትሪያል ኢንፑትስ የሚባሉት እነሱ በመቀነሳቸው ምክንያት ነው። እንግዲህ ስንቀጥለው የሚቀጥለው እዚህ ጋ ያለው የሚለው ምንድነው? ካፒታል ጉድስ አር ሞስት ላይትሊ ታክስድ ዳን ኮንሱመር ጉድስ በት አር ናት ኮምፕሊትሊ አንታክስድ። እንግዲህ አንድ መታወቅ ያለበት ነገር ማለት አሁን ለምሳሌ እነዚህ ካፒታል ጉድስ የሚባሉት ታክስ ማይደረጉ ቢሆን ኖሮ ጀነራሊ ማለት ነው ታክስ ማይደረጉ ቢሆን ኖሮ ቢቀንሱ ምንም ችግር የለውም አይደለም። ከስተም ዲዩቲ እና ከሰር ታክስ አንጻር ታክስ ማይደረጉ ከሆነ ቢቀንሱ ነው። አሁን የምናወራው ለምንድን ነው ከስተም ዲዩቲው እና ሰር ታክሱ የቀነሰው የሚለውን ነገር ነው አናላይዝ እያደረግን ያለ ነው። ስለዚህ እነሱ ከስተም ዲዩቲ እና ሰር ታክስ ማይጣልባቸው ቢሆን ኖሮ ከስተም ዲዩቲውን ወር ሰር ታክሱን ይቀንሱታል ተብለው አናላይዝ ሊደረጉ የሚችሉ ትርጉም አይኖራቸውም ማለት ነው። ስለዚህ እዚህ ጋር ይሄን የሚሉት እኔ አንደርስታንድ እንዳደረኳቸው ከስተም ካፒታል ጉድስ አር ሞር ላይትሊ ታክስድ። እነዚህ በእርግጥ አንድ መታወቅ ያለበት ነገር እያሉ ነው። እነዚህ ካፒታል ጉድስ የሚባሉት ድሮውንም የሚጣልባቸው ግብር ትንሽ ነው ላይት ነው የሆነ ሆነው ግን ዜሮ አይደለም ነው። ስለዚህ መቀነሳቸው ተጽዕኖ አለው ለማለት ነው። The effective custom duty and surtax rate on capital goods imports was 9.2 in 2022 and 2023 compared with 18.9% of consumer goods. Right? እንግዲህ ኢፌክቲቭ ታክስ የሚሉት ምንድን ነው መሰላችሁ? ኢፌክቲቭ ታክስ የሚባለው ከገባው ከኢምፖርት አንጻር ከኢምፖርት ከቶታል ሲአይኤፍ ከሚባለው አንጻር ሲአይኤፍ ስላችሁ የአንድ ሰው ኢምፖርትን ሳይሆን በጠቅላላ ሀገሪቱ ውስጥ የገቡት እቃዎች ነው ኮስታቸው፣ ኢንሹራንሳቸው ሲደመር ፍሬታቸው ማለት ነው። ቶታሉ ነው ሲአይኤፋቸው ነው ይሄ ከስተም ዲዩቲው ሲካፈል ማለት ነው። ከስተም ዲዩቲው ከስተም ዲዩቲ ፕላስ ሰርታክስ divided by CIF እንደዚህ እናርገው ሳሜሽን ነገር አድርገን ኦል ኮሞዲቲስ ካይንድ ኦፍ። ስለዚህ እነዚህ ሲ አድርገን ነው የኛውን ሲ ስለ ሳሜሽን ምናምን የምታውቁ ሰዎች ማለት የእያንዳንዱ ኢምፖርት ከስተም ዲዩቲ ሲደመር የእያንዳንዱ ኢምፖርት ሰርታክስ እሱ ከላይ ያለውን ተካፋዩን ይሰጠናል ማለት ነው። የእያንዳንዱ ኢምፖርት ኮስት፣ ኢንሹራንስ ኤንድ ፍሬት ሲደመር ከታች ያለውን ይሰጠናል። ይሄ ኢፌክቲቭ ታክሱ ነው።
እና ከኢፌክቲቭ ታክስ አንጻር ሲታይ ካፒታል ጉዶቹ ከጂዲፒው አንጻር የነበራቸው ላይክ ነው ኢፌክቲቭ ታክስ ሬት 9.2% ነበር ነው ላይክ ነው ሶሪ ከጂዲፒው አኳያ ሳይሆን ከጠቅላላ ከኢምፖርቱ አንጻር 9.2 ነበር። ኮምፔርድ ዊዝ እነዚህ ደግሞ የፍጆታ እቃዎች የሚባሉት 18.9 ነበር ማለት ነው። በሌላ አማርኛ ኦልሞስት ግማሽ እንትኖቹ እነማን ናቸው? እነዚህ ከስተም ከውጭ የሚገቡት እቃዎች ይቅርታ፣ ከውጭ የሚገቡት እቃዎች ሳይሆን ካፒታል ጉድስ የሚባሉት እና ኢንዱስትሪያል ኢንፑትስ የሚባሉት የሚያስገኙት ከስተም ዲዩቲ እና ሰርታክስ ኮንሱመር ጉድስ ከሚያስገኙት ግማሽ ነው። ስለዚህ ዝቅተኛ ነው፣ ግን ዝም ብላችሁ የምታጣጥሉት አይደለም። 9.2% ኦፍ ቶታል ኢምፖርት ነው። ስለዚህ ኢትስ አ ሲግኒፊካንት አማውንት ለማለት ነው። The effective customs duty and surtax rate was 8% for industrial raw materials and 0.3 for fuel. እንደገናም ደግሞ በተመሳሳይ ሰርታክስ ፎር ኢንዱስትሪያል ለኢንዱስትሪ ግብዓት የሆኑ እቃዎች አኳያ ሲታይ 8% ነበር ነው 8% ነበር። ለፊውል 0.3% ነበር ነው ለነዳጅ ማለት ነው። ግን በጣም ቀንሶብኛል ማለት ነዳጅ አሁን ለምሳሌ መንግስት ያስገባ 0.3 ማለት 0.3 ማለት ስንት መሰላችሁ? ላይክ ነው 0.3% ማለት ከ1% በታች ማለት ነው አይደል? 0.3 ኢትስ ሌስ ዛን 1% ነው። ማለትም አሁን ለምሳሌ የ100 ሚሊዮን ብር ነዳጅ ቢያስገባ 1 ሚሊዮን ብር እንኳን ላይክ ነው ሰርታክስ እና ከስተምስ ዲቲ አይሰበስብም ነው ላይክ ነው የዛን የ1%ቱን ላይ እንደገና 1/3 አይነት ነገር ነው። ከ1 ሚሊዮን ወደ 300 ሺህ ብር ምናምን ነገር ነው የሚሰበስበው ነው። ከ100 ሚሊዮን ብር ኢምፖርት ነዳጅ ሲያስገባ በጣም ዝቅተኛ ሆነብኝ። ግን እንትኑ ህጉ እንደዚህ የሚል አይመስለኝም። ግን ነዳጅ ለመቀነስ ሲባል ሆም ብሎ ራሱ ኢምፖርቱ ላይ ነገሮችን ይተዋቸዋል መሰለኝ። ኢፌክቲቭ ታክስ ሬቱ የሚከፈለው ከጠቅላላ ኢምፖርት አንጻር ሲታይ 8% ነው ኢንዱስትሪያል ሮ ማቴሪያል 0.3% for fuel. No. Appendix E goes into more detail on how the change in the composition of import has affected the overall effective tax rate on imports. አሁን ምንድን ነበረ ምን እንደሆነ ታውቃላችሁ? ላይክ ነው ኢን አብረን ሰርተናል አልሰራን ላይክ ነው እንዴት ልንሰራው እንችላለን? ስለዚህ appendix E goes into እንግዲህ አፔንዲክስ ብለው አስቀምጠውታል ማለት ነው እና እንዴት አድርጎ how change in the composition of imports has affected the overall effective tax rate on imports. አሁን እንግዲህ ምን መሰላችሁ እንደዚህ አድርገው በፐርሰንቴጅ ከፋፍለው የሚያስቀምጡት ለምሳሌ ካፒታል ጉድስ የሚባለው 9.2 ነው ያለው ፐርሰንቴጅ። ኮንሱመር ላይክ ነው ኮንሱመር ጉድስ የሚባሉት 18.9 አላቸው ፐርሰንቴጅ ማለት ነው። 8.4 ኢንዱስትሪያል ሮ ማቴሪያል they have 8.0% ማለት ነው። and ኢንዱስትሪያል ላይክ ነው 0. ፊውል 0.3 አለው ወዘተ እና ኢምፖርት ሲቀንስ ለምሳሌ ይሄ ኮንሱመር ጉድስ የሚቀንስበት አግባብ ኢፌክቲቭ ታክሳችሁን አፌክት የሚያደርግበት መንገድ ይሄኛውን ፊውል ብትቀንሱ አያደርገውም። ምክንያቱም ኢፌክቲቭ ታክስ ሬታችሁ it is the division between the two things ማለት ኢፌክቲቭ ታክስ ሬታችሁ ከስተምስ ፕላስ ላይክ ነው ከስተም ዲቲ ፕላስ ላይክ ነው ሰርታክስ ኦቨር ላይክ ነው ቶታል ሲአይኤፍ ነው። በየእቃው ካረጋችሁት በየእቃው ወይንም ደግሞ ቶታል ካረጋችሁ የሁሉም ከስተም ዲቲ ሰርታክስ ሲደመር ከዛ እሱ ኒውመሬተር ሆኖ ከዛ በኋላ የሁሉም ኮስት ኢንሹራንስ ኤንድ ፍሬት ደግሞ ዲኖሚኔተር ሆኖ ማለት ነው እና ይሄ ለምሳሌ ይሄ
100 ሚሊዮን ብር ዕቃ አስገብታችሁ ይሄኛው ፊውል ማለት ነው 100 ሚሊዮን ነዳጅ አስገብታችሁ እዚህ ጋር የሚመጣላችሁ 300 ሺህ ብር ነው። ስለዚህ ይሄ በ100 ሚሊዮን ሲካፈል በሉት ማለት ነው 300 ሺህ ሲካፈል በ100 ሚሊዮን ኢፌክቱ ማለት እንትኑ በጣም ይወርዳል። የሆነ በጣም ያነሰ ክፍልፋይ ቁጥር ነው የሚሆነው። ይሄኛው ግን 18 ነው። ስለዚህ የ100 ሚሊዮን ብር ዕቃ አስገብታችሁ ከስተምስ ኤንድ ዲዩቲስ የምትከፍሉት 18 ሚሊዮን 900 ሺህ ምናምን ገደማ ነው ማለት ነው። ስለዚህ 18 ሚሊዮን 900 ሺህ ሲካፈል ለ100 ሚሊዮን ቁጥሩ ከፍ ያለ ቁጥር ይሆናል ከዚህኛው 300 ሺህ ሲካፈል ከ100 ሚሊዮን ማለት ነው። በሌላ አማርኛ ምን ማለት ነው? በአመት ውስጥ አሁን ለምሳሌ መንግስት ያስገባቸውን ነገሮች ማለት በኢትዮጵያ ውስጥ በጠቅላላው ኢምፖርት የተደረጉትን ነገሮች ብታያቸው ካፒታል ጉድስ አሉ፣ ኮንሱመር ጉድስ አሉ፣ ኢንዱስትሪያል ጉድስ አሉ፣ ኢንዱስትሪያል ኢንፑትስ አሉ፣ ነዳጅ አለ ወዘተ እና ኮንሱመር ምንድነው ኮንሱመር ጉድስ እና ይሄ ካፒታል አይደለም ካፒታል ጉድስ። ስለዚህ ፐርሰንት ይኖረዋል። ምን ያህል ካፒታል ጉድ አስገባችሁ፣ ምን ያህል ኮንሱመር ጉድ አስገባችሁ። ስለዚህ ይሄኛው ለምሳሌ 20% ሊሆን ይችላል፣ ይሄኛው 30% ሊሆን ይችላል፣ ይሄኛው 50% ሊሆን ይችላል ወዘተ። ኮምፖዚሽናቸውን ስትቀያይሯቸው ኢፌክቲቭ ታክስ ሬታችሁ ይቀያየራል። ማለት በሌላ አማርኛ ምን ያህል እንደገለጽኩት እርግጠኛ ባልሆንም ኢምፖርታችሁ በጠቅላላው መቀነሱ አይደለም፣ ውስጡ ኮምፖዚሽኑ ኢፌክት አለው ነው ማለት። ለምሳሌ እንዳልኳችሁ ኮንሱመር ጉድስ ኢምፖርት ማድረግ ብትቀንሱና ፊውል ኢምፖርት ማድረግ ብትቀንሱ ኢፌክቲቭ ታክስ ሬታችሁ በእኩል አይቀንስም። ኮንሱመር ጉድ ትንሽ ለምሳሌ 10% ብትቀንሱና ፊውል በ20% ብትቀንሱ የኮንሱመር ጉድሱ ቶታል ኢምፖርት ታክስ ቱ ጂዲፒ ሬሾቹን በጣም እንዲወርድ ያደርገዋል በአንጻራዊነት ማለት ነው። ስለዚህ ኮምፖዚሽኑ የኢምፖርታንቹ ኮምፖዚሽን በኢምፖርት ታክስ ላይ ከፍተኛ ተጽዕኖ አለው። ያንን አፔንዲክስ ኢ ላይ ሄደን በዝርዝር እናብራረዋለን ነው የሚሉት። ስለዚህ አፔንዲክስ ኢ ላይ ሄደን እንያቸው ማለት ነው። ይሄኛው እንግዲህ ፔጅ ስንት ነው? ፔጅ 86 ፔጅ 86 ኦኬ። ወይም እንደዚህ እናድርገው። ይሄኛውን ዝም ብሎ ራሱን አንድ የቻለ ቪዲዮ እናድርገውና አፔንዲክስ ኢውን ለብቻው ነው። አፔንዲክስ ኢውን ለብቻው በአንድ ቪዲዮ ላይክ ነው ስታርት አድርገን ለብቻው በአንድ ቪዲዮ ነው። ስለሰማችሁኝ አመሰግናለሁ። በ96ኛው ቪዲዮ እንገናኝ። መልካም ጊዜ